ይህ ሰውዬ ሁል ጊዜ ፓራላይዝ ሚስቱን ሻወር ያስወስዳታል። ነገር ግን አንድ ቀን ገንዳውን ለመሙላት ውሃውን ከከፈተው በኋላ በድንገት መሬቱ ያዳልጠውና ሲወድቅ ከመታጠቢያው ጋር ተጋጭቶ ራሱን ይስታል። ሚስቱ ምንም ማድረግ ስለማትችል ዝም ብላ ትመለከተዋለች። የተከፈተው ውሃ ደግሞ ገንዳውን እየሞላው አንገቷን አልፎ ነበር። ሴትዮዋ ደግሞ ፓራላይዝ ስለሆነች ምንም ማድረግ አትችልም። በዚሁ ከቀጠለ ግን እያየች ሰምጣ መሞቷ የማይቀር እንደሆነ ስትረዳ የመጨረሻዋ ሙከራ ለማድረግ ትወስናለች። ከአካላቶቿ ብቸኛ የሚንቀሳቀሰውን የቀኝ እግሯ የታችኛው ክፍልን በማሰብ የውሃ ማስወገጃውን ሰንሰለት በጣቶቿ በመሳብ ለመክፈት ትሞክራለች። በሌላ በኩል ደግሞ ውሃው እየሞላ አፍንጫዋን ለመሸፈን ትንሽ ነው የቀረው። አሁን ያለ የሌላ አቅሟን በመጠቀም በቀኝ እግሯ ሰንሰለቱን ትስበዋለች። ከብዙ ሙከራም በኋላ ክዳኑን መክፈት ትችላለች። ነገር ግን ሙሉ ለሙሉ ሳይሆን ግማሹ ነበር የተከፈተው። ይህ ደግሞ ከገንዳው የሚወጣው ውሃ ከሚገባው ውሃ ስለሚያንስ ውሃው አፍንጫዋ ጋር ደርሶ ነበር። በድጋሚም ሙሉ ለሙሉ ለመክፈት ክዳኑን በጣቶቿ ትስበዋለች፣ ግን አልቻለችም። ይባስ ብሎ ሰንሰለቱ ይበጠሳል። አሁን ሁሉም ተስፋዋ ይጨልማል። ቧንቧው እያየችው ገንዳውን እየሞላው ነው። ውሃው አፍንጫዋ ጋር ደርሷል። እያየች ደግሞ መሞት አትፈልግም። ስለዚህ ሞክረው የማታውቀውን የግራ እጇን ለማሰራት ትሞክራለች። ገንዳው ስር ያለውንም ገመድ በመያዝ እና እሱን በመጠቀም ቧንቧውን ለመዝጋት ትሞክራለች። ነገር ግን በቀስታ ነበር የምታንቀሳቅሰው። በዚህ ምክንያት ውሃው መላ ሰውነቱን ይሸፍነዋል። በዚህ አደገኛ ሁኔታ ውስጥ ያለችው ይቺ ሴት ሙሉ ኃይሏን በመጠቀም ቧንቧውን ታዞረዋለች። ይሁን እንጂ ሙሉ ለሙሉ አልዘጋችውም። እንደዚህም ሆኖ እሷ እንደሰመጠች ነው፣ ከአደጋ ውስጥ አልወጣችም። በመጨረሻም ቀኝ እግሯን ከፍ አድርጋ ታነሳውና መልሳ በኃይል ወደ ታች በማስገባት ክዳኑን መታ ከቦታ ታሸሸዋለች። ውሃው መውጣት ይጀምራል። የውሃው መጠንም ቀስ በቀስ ይቀንሳል። ከዛም ሴትዮዋ ራሷን ብቅ ማድረግ ትጀምራለች። በዚህ ቆራጥነቷ ሕይወቷንም ታተርፋለች። እንዲሁም ከዚህ ሞት ግብ ግብ ከሆነ ድርጊት በኋላም ሰውነቷ መንቀሳቀስ ይጀምራል። ቀጥላ በሁለት እጆቿ የገንዳዋን ጫፍ በመያዝ ባሏን ቼክ ለማድረግ ትነሳለች። ነገር ግን